ሄሎ ሄሎ ማዬ የት ነሽ? ቤት ነኝ። ደርሻለሁ በሩን ክፈችልኝ። ብቻህን ነህ? ኧረ አይደለም ከሚስቴ ጋር ነኝ። አልሰማልከኝ አይደል? እቺ ልጅ እዚህ ቤት አታምጣብኝ ብለህ። እማዬ ምን እያልሽ ነው? አሁን ቶሎ በሩን ክፈችልኝ። ምን ነው እቤት አይደሉም እንዴ? ኧረ አለች። ምንም ሳልሰራ እንዴት ይዛ ትመጣለች ብላ ተናዳ ነው። ውይ የኔ እናት የኔ ልጅ። እማዬ እንዴት ነህልኝ? ናፍቀኸኝ ነበር። ና የኔ ልጅ ና ግባ። ባዶ ቤት ስለመጣን ተናዳ እኮ ነው። የኔ ልጅ እንቁላል ትበላለህ? አዎ ማዘር እንበላለን። እንደውም እኮ እየሸተተኝ ልጠይቆት ነበር። የኔ ልጅ የሰራው ትንሽ ነው፣ ለማን ይበቃል ብለሽ ነው? እንዳልገዛ ደግሞ ሩቅ ነው። አንደኛሽን ቤት ስትሄጂ እዛው ሰርተሽ ቢ። እማዬ እኔ ይዤላት እመጣለሁ፣ ስሪላት። ባትበላስ ምን ትሆናለች? እኔ ምልሽ የመጀመሪያ ልጅሽን ስትወልጂ የባልሽ እናት ምግብ እየሰራች ታበላሽ ነበር? አዎ እሳቸውማ በጣም ነበር የሚወዱኝ። ጥሩ አማቼ ነበሩ። ምን ማለት ነው አንቺ? ምን እኔን ጥሩ አማች አይደለሽም እያልሽኝ ነው እንዴ? ኧረ ማዘር እኔ እንደዛ ለማለት ፈልጌ አይደል። እማዬ እኔና አንቺ አንዴ ብቻችን ውስጥ እናውራ። ጭራሽ እዚህ አስቀምጣ ትሰድበኛለች። ጣጣ። እማዬ ቆይ ለምንድን ነው ልጅቷን የማታያት? አለቅ ያለችኝ እሷ። እኔ መች ደርሼባት አውቃለሁ? እኔ እሷን ይዣት የምመጣው እኮ በጣም ስለምትወድሽና ማየት ስለምትፈልግ ነው። ትሰማኛለህ? አንተ ስናፍቅህ አንተና እሷ ግን ልትናፍቀኝ አትችልም። እሷ ዲቃላዋንና እዛ አማቿን ሄዳትና በቃ ያገባት እኔ ነኝ። ይዣት የምመጣው ደግሞ ለአንቺ አያትነት ወጉን ለማሳየት ነው። አይ ካልሽ ደግሞ እኔም እሷም ሁለተኛ እዚህ ቤት እግራችን አይረግጥም። ጎሽ ለዚች ልቃሚ ብለህ እኔ ላይ መጮህ ጀመርክ? አፍ አለኝ ተብሎ ልብ ያሰበው ሁሉ አይነገርም። እናት አባቱን ይተዋል ከሚስቱም ይጣበቃል ነው የሚለው መጽሐፉ። ፍቅር በቃ እስክጨርሽ ባንክ ደርሼ ልምጣ። አንተ ወሬው መስማቱን ትተህ በስርዓት አትጠርቅም? ደግሞ ካልሲ እንዳታስነካ። አረ እሺ ምን አባታ ይኛለ? እኔ ላይ ማፍጠጡን ትተህ ቶሎ ቶሎ አትጠርግልኝ። እንደውም ልቀቀኝ ወደዛ። ልህም አልቃመኝ። እንካ ወደዛ። እንዴ አንተ ምን ሆነሽ ነው? ምን ሆነሽ ትላለህ እንዴ? ስራን ሰርተሽ ሌባ። አረ እባክሽን እኔ አላየሁም። አረ እባክህ አሁኑኑ ስልኬን ትመልሳታለህ፣ አለበለዚያ ምን እንደማደርግ አሳያለሁ። እሺ አረ እባክሽን ስራዬን ልስራበት። እኔ ስልክሽን አላየሁም አልኩሽ። ስራክንማ አየንልህ እኮ። ስራን ሰራለን እያላችሁ የስንቱን ኪስ ነው ባዶ ያስቀራችሁት? አሁን ስልኬን ሰጠኛለህ። አስጥኝ። ምን ተፈጠረ? እኔ ፍቅር ምንድነው? ምን ሆናችሁ? የሌባ አይነ ደረቅ መልሶ ልብ ያድርግ። ስልኬን አላየሁም ይለኛል እንዴ? አረ ስልክሽ እኮ እኔ ጋር ነው። ምን ሆነሽ ነው? በእናትሽ ወንድሜ እባክህ ከአንዳንድ ጊዜ በችኮላና በስሜታዊነት የምናደርጋቸው ነገሮች የሰውን ልብ ይሰብራሉ እና እባክህ ይቅርታ አድርግላት። አረ ችግር የለውም። ጻድቅ ሰው ያስቆጠረው እውነቱ ነው ያሰቀለው። ጻድቅ ሰው ያስቆጠረው እውነቱ ነው ያሰቀለው። ማጣት ማለት ላለ የሆነ ታይም ላይ አባትሽኛ ቤት ተቀጥሮ ይሰራ ነበር። አባዬ የሆነ ታይም እነሱ ቤት ተቀጥሮ ይሰራ ነበር። ያው እግዚአብሔር እንደሰውም አይደለም አይደል? የኛንም ህይወት ቀየረው። ጊዜ ጌታ ነው፣ ሲፈልግ ያነሳል፣ ሲያሻው ደግሞ ይጥላል። እውነትሽን ነው። እናቷ ደግሞ በቃሽ። እናቴም ቢሆን አባቴ ሰርተው እንጂ ሰርቀው አላሳደጉኝም። እሺ እየተቆጣሽ ብቻ እንዳይሆን። እንደዚህ እኮ ሰው ያደረግሽ አባቴ ነው። ሰልባጅሽን ስቀይሪ ከኔ እኩል ሊሆንሽ መሰለሽ? ኮተታ። ራሳችሁን ማስቀደም ብልህነት፣ ሌላውን ሰው ደግሞ ማዋረድ ክብር የሚያስገኝላችሁ የመሰላችሁ ቀስ በቀስ ከሰባይ ማንነታችሁ እየራቃችሁ ነው። እሺ ምንም እንኳን የጽዳት ሰራተኛ ልጅ በሆንም ሰው ስለሆንኩ ብቻ ክብር ይገባኛል። ስለ ሁሉም ነገር አመሰግናለሁ። እኔ ነኝ ጥፋተኛ። ሂድ ቆሻሻ።
እውነትሽን እኮ ነው ጓደኛዬ። እኔ በዚህ ሰዓት ደሃ የሚባል ነገር ነው ያስጠላኝ። እንዴ እካኩን ሳራግፍ ከኔ ጋር ደግሞ ታይኛለሽ። ዛሬ ልክ ልኩን ነግሬው ነው የምመጣው። በይሽ ጓደኛዬ። እስኪ እንግዲህ እግዚአብሔር ካለ ስራው ከተሳካ ፕሮጀክቱ ይሳካል። አይዞ ቴዳ ሜሉ መጣች። ሜሉዬ እንዳትጠጋኝ አንተ። ምን ነው እናቴ? እስቲ ራስህን ተመልከተው። ሂድና እስቲ ታጠብ ቆሻሻህን። ካንተ ጋር ነው እስካሁን የቆየሁት። ሁሉም ነገር እኮ ያልፋል ሜሊ። ሂድና ለምታሳልፍላት አሳልፍላት። ሜሉ ምን ሆናችሁ ነው? ሂድ ቆሻሻ። ቴዳ አይዞሽ፣ ማይንድን ስለማውቀው ነው። በቀል በስራ ነው። እሺ ይወጣልኝ ገቢቶቼ ታላቴ ሁሉ ወዳጅ። ይሄ የኔ ቴዲ ነው። ቴዲ ልቀቂኝ ወደዛ። ማንን? እኔ ሜላት እኮ ነኝ። ይሆንሽ እንደሆነ ሲሪየስሊ እኔ እኮ በአንተ ላይ የማዘዝ መብት አለኝ። እሷን ተዋትና ገንዘብን ተሻማ። ትመጣ የለም ወይ ማግኘት ግን ስትሰማ ሜሉ ተረኛ ነኝና እንዳትሸበሪ ሲለይሽ አዝናለሁ። ሜሉ ደናደሪ ሜሉ ደናደሪ። መጣመራ እናቴ ውጪ ማን ነው የሚበላ? እኔ ማን ነኝ? ኪራውድ ነህ በእናትህ አውቃለሁ። እና ደህና ናችሁልኝ? አለን። እንዴት ነህ አንተ? የዋ ምን ይሆናል? አንተስ? አለን እግዚአብሔር ይመስገን። እሷ ካለች ምን ሆናለሁ ብለህ ነው? መጣው። እስቲ ተጫውቱ። ደርሰና የኔ ፍቅር ናፍቀሽኝ ነበር። ኧረ እንዳያን በእናትህ። የና ምን አባቱ ያመጣል? እንደውም ልድገምሽ። መጣ። ሶሪ ቴዳ፣ መቼስ ቆንጆ ሚስት ያገባና በሬ ያረደ ብቻውን አይበላም ሲባል ሰምተው። እውነትህን ነው። በሬውን ያረደው ሰውዬ ግን ስጋው እንደሸተተ ስላወቀ ነው ለውሻ የሰጠው። ትራፊ መብላት ልማድ ነው። ብላ። ተይ እባክሽ፣ ተገላገለን። አይገባህም እንዴ? አንተን ውሻ እኔን ትራፊ እያለን እኮ ነው። የፈለግሽውን ሰጪ እኔ ፍቅር። ወይኔ ምን አይነት ፈረንጅ የሆነ ፍቅረኛ ነው የሰጠኝ። ጌታ ሆይ ተካስኩ። አንሺ ዋጋ ትመልከች። ኦ የኔ ፍቅር ኤክሴ እኮ ብታይ አንድ ማርኬቱ ለመተን 3 ነበር የሚቆጥረው። የኔ ፍቅር ትንሽ መጠጥ እንጨምር። የፈለግሽው ታምራላችሁ። ኦ እድሜ ረጅም ነው ስናነሳ መጣ። ኤክስ ያልሽው እሱን ነው እንዴ? ይገርማል። ለአንድ ማኪያቶ 3 ይቆጥራል ያልሽ። መቼም በደግ አታነሽኝም። ስለ ጭስታነት እየነገርኩት ነበር። ጥሩ ሰው አግኝተሻል እኮ እያልሽ ከቤብ ጋር ፎካከራለሁ ብለህ ማትከፍለውን ነገር አታንሳ። ይሄኔ እኮ አንድ ድንቡል ላይ ለህን ብትዘጋዘቅ። ስኳሩ ተስማምቶሻል። ይሄው እንካ። አመሰግናለሁ። ሰርቀህ እንጂ መቼስ ይሄን ልከፍል አልችልም። ይቅርታ፣ ትተዋወቃላችሁ እንዴ? ከስተመር እንደዚህ መናገር አይቻልም። የእናንተን ሂሳብ ስራላችሁ ሰሪልንና ቤብ ትከፍያለሽ። ዋት ያ ሂሳቡን ክፈይ፣ እኔ ለልጄ ከፈል። አናቶት ይከፈል ያሞታል እንዴ? ዝም በይ። ክፈይ ሲልሽ ትልቅነቱ ታየሽ? ቆይ ምንድነው? አልገባኝም። የአብራኬ ክፋይ ልጄ ነው። በፍቅር እንደቀለድሽበት ቀለድንብሽ። ባባይ እንዴ ይሄን ሁሉ ዕቃ ምን ላድርገው? በየመደርደሪያው እየዞርሽ መልሽው። በላምጣይቴ ከፍቃድ ውጪ ግን 4000 ብር ተጠቅሜያለሁ። ለምን? የኦባማ እድለኛ ልሆን። እውነት ነው። የ2026 ኦባማ 00 መኪና በ4000 ብር ብቻ ጫላይ መኪና ቁብ ጋር እድለኛ ይሁኑ። ሁለተኛ ጣም 200,000 ብር፣ ሶስተኛ 100,000 ብር። ቢሮአቸውን ሱሪ ኮኬት የገበያ ማዕከል ታገኙታላችሁ። አሊያም ከላይ የተቀመጡትን ስልክ ቁጥር ይጠቀሙ። ከአጭበርባሪዎች ለመዳን አካውንታቸው ጫላ ወላና ቀኔ ማለቱን አይዘንጉ። ታላላቅ ሰዎች በተገኙበት ነው የጣው ወጣት የሚከናወነው። ከህዝብ እምነት የተነሳ የመጀመሪያው ዙር በ13 ቀን 2000 ሰው ቆርጧል። የቀረው ውስን ዕጣ ሳያልቅቦት ይደውሉ። ጫላይ መኪና ቁብ። ለሁላችሁ መልካም እድል። ምን አገባው ቤቱ? ማናጀሩን ጥሪልኝ። አንቺ ደንበኛሽ መጣ። ዛሬማ ላስከፍለው። ምኑን? ሁሌም አንድ ጥቁርና ነጭ ማኪያቶ አዞኝ ይሄዳል። ነጩን ጠጥቶ ጥቁሩን ትቶ ይሄዳል። እና ምን አገባሽ? ወይንስ አንድ ጥቁር ማኪያቶና አንድ ነጭ ማኪያቶ አምጪልኝ። እንደተለመደው። አንቺ ልጅ ግን አላማርሽኝም። ሀዘኔታሽ እየበዛ ነው። ዝም በይ እባክሽ። የታዘዝሽውን አዘጋጅ።
መልካም መጠጥ። ለምን አብረሽው አትጠጭም? አንቺ ትቀልጃለሽ። የቤቱን ህግ እያወቅሽው ሂሳብ እያለሽ ነው። ሂሳብ አምጪልኝ። 60 ብር። ሁለት እኮ ነው የጠጣሁት። ሁለት ነው ግን ሁሌም አንዱን ሳትጠጣ ስለምከፍል ቤቱ አንዱን ችሎልሃል። ምን አገባው ቤቱ? ማናጀሩን ጥሪልኝ። ማናጀሩ ማን ነው? እሺ። ወይኔ ምን አባቴ ነው የሚሻል? ጉዴ ፈላ። ምንድነው? ማናጀሩን ጥሪው አለኝ። እና ምን ችግር አለው? ወስ የለም አይደል? እኔ እመጣለሁ። ምን ጎደለ? የኔና የባለቤቴን ሂሳብ ሁሌ እስከፍል ነበር የቆየው። ዛሬ ግን አልቀበልም አላችሁኝ። ለምንድን ነው? ይቅርታ፣ ባለቤቱን ግን አይተናት አናውቅም። ቦታለች። ለትዝታችን ነው ይሄንን ማደርገው። ውይ በጣም ይቅርታ። ችግር የለውም። አሁን ሂሳቡን ብቻ አምጪልኝ። እሺ ግን አንድ ነገር ብል ቅር አይለኝም። እዚህ ዓለም ላይ በጣም አስቸጋሪው ነገር ጨለማ ቤት ውስጥ ጥቁር ዶሮ መፈለግ ነው። በተለይ ደግሞ ዶሮዋ ከሌለች መፈለጉ ባለማግኘት ይጠናቀቃል። ያንተን መባከን በመግደል አይለፍ። ትዝታ እንዳይገልህ ራስህን አድን። ሂሳቡን ላምጣልህ። አመሰግናለሁ። ባቢ ምን ልትሆን ነው? ሊዱን እኮ አየዋት። እሱማ እኔም እያየዋት ነው፣ ግን ምንም ለማድረግ እንዳትሞክር። ሄጄ ሰላም ልበላት። ተለያይታችሁ የለ እንዴ? ቢሆንም አጠላኝም አልጠላት። ይቅርብ ባቢ ይቅርብ። ትንሽ ብቻ ጠብቅ እንግዲህ ትንሽ። የማይመጣ ሰው እየጠበቅሽ ነው መሰለኝ። አይ እኔ ቀድሜ ነው። ምን ነው? ባለቤቴ ስለሚናፍቀኝ እስከሚመጣ ስጠብቀው ያስታግስልኛል። አሁንም አፍቃሪነትሽ እንደ ድሮ ነው። ለማፍቀሬ ዋጋ የሚሰጥ ሰው ሳገኝ ጭራሽ ማፍቀሬ ይሶብኛል። ደስተኛ ሆነሽ ስላገኘሁሽ በጣም ደስ ብሎኛል። አመሰግናለሁ። ስጦታ ብሰጣችሁ ደስ ይለኛል። አመሰግናለሁ። ምን ነው ደስ አላለሽም እንዴ? ለምን ልደሰት? ፊት ለፊቴ የቆመው ሰው እኮ ህይወቴን እንዳልነበር አድርጎ የሄደ ሰው ነው እና እሱ ፊት ልደሰት? ይቅርታ፣ ለሱ እኔም የተቀጣው ነው፣ አንቺም እየተካስሽ ነው። ምን አይተህ? ገና ፈጣሪ ከዚህ በላይ ክሰኛል። አውቃለሁ፣ በድዬሻለሁ። አንቺም ተጎድተሻል፣ እኔም ጸጽቶኛል። ለበደሌም ይቅርታ ብያለሁ። ተፋተናል ማለት ጠላት ነን ማለት አይደለም። ቢገባሽ የህይወታችንን ትልቅ ትምህርት የተማርነው ከዚህ ስብራት በኋላ ነው። መምህሬ ነሽ፣ መምህርሽ ነኝ። ግድ የለም ይቅር ባትይኝም። በእኛ ሀገር መምህር አይከበርም። ጨዋታ ያታልህ። እሺ መማሪ እቃ ረስተሽ ነው። አንተ ጋር ምንም ልረሳው የምችለው እቃ የለኝም። ጨዋታ አለኝ። ቀልዱ ቀልድ ነው። ትሩዝ ኦር ዴር? ትሩዝ። እስከ ዛሬ እኔና አንቺ ብቻችንን ስንገናኝ ለምንድን ነው ማሰብ ያልፈለግሽው? ስለምወድህ። ናይስ ናይስ። እሺ አሁን አንቺ ተራ ነው። ቀጥይ፣ ጠይቂ። ትሩዝ ኦር ዴር? ዴር ዴር። ጨዋታ ያታልህ። እሺ ውይ 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 ውይ። ለልጆች አባት መምረጥ ስላለብኝ ይበቃል። የተዳፈነ ቁስል አይድንም። ደህና ነህ? ለምን አብረሽኛሽ እንዴ? እያወክ ለምን ጠይቀኛለህ? ምክንያቱም አይንሽ ውስጥ ፍቅር ሳይሆን አዘኔታ ስለማይ። ሀዘኔታ እኮ ከመውደድ የመነጨ ነው። ልክ ነሽ። ልብሽ ሲወደኝ እንጂ ሲያፈቅረኝ ታይቶኝ አያውቅም። ምን እያልክ ነው? አንተን ለማስደሰት እኮ የቻልኩትን ሁሉ እያደረግኩኝ ነው። ታፈቅሪኛለሽ ስልሽ እንዲሁ ለአፍ ብቻ አዎ ትይኛለሽ። የራስሽን ደስታ አጥተሽ ዋጋ ከፍሎልኛል ብለሽ ነው አብረሽኝ የሆንሽው? አይደለም፣ ፈልጌው ነው አብሬ የሆንኩት። ይበቃል። የተዳፈነ ቁስል አይድንም። እኔንም አንቺንም ከዚህ በላይ አታሰቃይ። እየተውከኝ ነው? ፍቅር በውለታ በልመና እና በራስ ወዳድነት አይገነባም። የአንድ ሰው ፍቅር ደግሞ መሰረት እንደሌለው ቤት ነው። ራስሽን ጠብቂ።
ቆይ ጥለኸኝ አትሂድ። የማልሄድበትን አንድ ምክንያት ስጪ። ያለ አንተ መኖር አልችልም። ለምን አብረሽኝ ነሽ? አንተ ጋር ጥሩ ልብ ስላለ፣ ስለምታፈቅረኝ፣ ስለምትንከባከበኝ፣ መስፈርቴን ሁሉ ስለምታሟላ። ሌላስ? ሴት ልጅ ከምታፈቅረው ሳይሆን ከማይፈቅራት ጋር መኖር ስላለባት ለልጆች አባት መምረጥ ስላለብኝ። በቃ ለዚህ ብቻ ነው? እሺ እኔስ? እወድሃለሁ። መውደድ እንጂ ፍቅር አይደለም። አንተ ወደ እንዳላፈቀርከኝ ሁሉ እኔም ወድጄ አላፈቅርም። ፍቅር የፈጣሪ ስጦታ እኮ ነው። ደህና ሁኚ። ታፈቅረኝ የለ? ጥለኸኝ አትሂድ። የሚሄደው ስለማላፈቅርሽ ሳይሆን የማይቀየርን ነገር መቀየር ስለማልችል። አሳምን ሁለመናዬን ባለምደው መኖር ብቻዬን ቢከብድም አንቺን ማጣቱ ይሙላልሽ ቃሌን ላኖረው ራሴን ሸግዬ ከፍቅርሽ አይተገልዬ ባይበቃም አንቺን ማለቱ ፍቅር ነው መለያየት ባይበቃም አንቺን ማለቱ ፍቅር ነው መለያየቱ። ሰማኛለህ? እስክመለስ ቤቱን አስተካክለን እንድትጠብቀኝ እሺ? ሰባችን ማኪ ላወራሽ እፈልጋለሁ። አልችልም፣ የፎቶሽ ሰዓት ይደርሷል። እኔ ደግሞ ስለኛ እናወራ እያልኩሽ ስለ ሁለታችን። አቤት አቤት፣ ኬት ያመጣው ድፍረት ነው እባክህ። እንዲህ እንደሆነ እያስገደድሽኝ ያለሽው አንቺ ነሽ። እባክሽን ለዛሬ እንኳን ንቀትሽን ታይና እንደ ባልና ሚስት እናወራ። አይቀርብም። ስማ ቦታን ወቅ እንጂ ያገባው ሌላ ሴት ጋር እየሄድክ እንዳትልከሰከስ እንጂ ወድጄ አይደለም። ህፃ አንተ አንድ የሚቀልበ አሻንጉሊቴ ብቻ ነው። ቦታዬንማ በደንብ ነው የማውቀው። ሁሌ አይደል እንዴ የምትነግሪኝ? እኔ ማለት በገንዘብሽ የገዛሽኝ የስሜት ባልሽ ነኝ። እኔ ግን ፍቅርሽን እንጂ ገንዘብሽን ብዬ አይደለም አብሬሽ የሆንኩት ማኪ። ለዚያም ነው ለአመታት እየገፋሽኝ ከዛሬ ነገ ታፈቅሪኝ ይሆናል ብዬ ታግሽሽ የኖርኩት። ከዚህ በኋላ ግን ከዚህ በኋላ ምን ተናገራ? ምን ይዘጋል? ምን አባ ልትሆን ነው? እሱን ሳደርገው የምታየው ይሆናል። አሃ ጥሩ ተናንቀናል። ለነገሩ ምን ታደርግ፣ እኔ ነኝ በገዛ እጄ ያጠገብኩ። ሰማኛለህ? እስክመለስ ቤቱን አስተካክለን እንድትጠብቀኝ እሺ? ሰባችን ይበዛል ፍቅር አላግባባንም። ብዙ ዓመት ብኖርም እኛ አልተጣጣምንም። አንድ ላይ ነን እንጂ አብረን አይደለንም። ራስሽን በመውደድ አሳዝነሽኛል። ለኔ ግድ አይሰጥሽ በጣም ጎርተሽኛል። ደህና ሁኚ ይመችሽ ብሄድ ይሻለኛል። ባይ 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 አንቺ አልተቀየርሽም። ባይ 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 ጉዳት ያልታየሽም። ባይ 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 ጭንቀት ያልገባሽም። ባይ 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 ፍቅርሽ ቀነሰብኝ። ባይ 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 ንቀትሽ በዛብኝ። ባይ 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 ይመችሽ ይቅርብኝ። ና ቶሎ እባክህ። እና እንዳልኩሽ አድርግሽ እንዴ። ቆይ ነይ የውጭውን እኔ ያስተናግዳለሁ። ሂጂ አንቺ አምጪው ፍቀች። ያሳሰበኝ ነው ደህና ነኝ ስትል አንተ
አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? ምን ልታዘዝ? አያው የድሮ ፍቅረኛ ነበር። ድሮ መኪና ነበር የሚያጥበው፣ አሁን ደግሞ መስተንግዶ። ወይ ተርፈሻል። ይሄኔ አንቺን ቡና ጠጡ ነበር አምሰሪው። ይቅርታ፣ ምን ልታዘዛችሁ? ሂድና ቡና አምጣልኝ። ለኔ ደግሞ ውሃ። እዚህ ጋር ላሉት ያ መኪና ጣቤት ሄዶ ነው። ማንን ነው አሁን ሲያስተናግደን የነበረው? የደሃ ልጅ እኔ መምጣቴን ፈርቶ ነው? ጋሼን ነው እንዴ? የቤቱ ባለቤት እኮ ናቸው። ይኸው መኪናው ጋር እንደውም ስልክ እያወሩ። ምን? እኔ አላምንም። አንተ? አቤት። እንዴት ግን ከዛ ነገር ተነስተ ሁሉ ነገር ሊኖር ይችላል? እግዚአብሔር እኮ እንዳንቺ አይደለም። የለውም ጎሎታል ብሎ አልተወኝም። ሰራው፣ ተለወጥኩ። ይቅርታ አድርግልኝ በጣም አሁንም እኮ ውስጥ ያለ። ኧረ እባክሽ ወናፍ። ፀሐዩ ከበደሃ ለምንድን የተከተሉኝ? አባቴ እኮ ነው። ወይ ነው እንዴ? ራሴን አሞኛል። ውሃ አምጣልኝ እስኪ መድኃኒት ልዋጥ። እሺ። እንደው ልጄ መድኃኒቱንም ጥለሽዋል እኮ። ኧረ እኔ አይደለም። ምን አርበተበተሽ? አባዬ እርግጠኛ ነህ ከሷ ነው? ፖስት ፒል እናትሽ ቤት ስትሆኚ ደስታ ያለሽ። ራስሽን እንዲያምሽ አልፈልግም። ዋጪው ተቀበይ። ውሃ ሱቅ አለልሽ። አባዬ መውጫውን አሳያት። እስካገኘሽ ቸኩዬ ነበር የኔ ፍቅር። እንዴ አንተ ምን ሆነክ ነው? ጣልከኝ እኮ። ማን ነው? ይሄ ከሳሎን ዕቃ እንዳንድ ቁጠረው። ምን ማለት? አይዞ አትደንግጥ፣ ባለቤቴ ነው። ባሌ ሞቷል ብለሽኛል ነበር እንዴ? እና እሱ ባለበት ነው ይዘሽኝ መጣሽ? ይተነፍሳል እንጂ ለኔ ከሞተ ቆይቷል። አልገባኝም። ቆይ ምን ሆኖ ነው? ከ2 ዓመት በፊት አደጋ ደርሶበት ሙሉ ፓራላይዝ ሆኗል። አይናገር፣ አይጋገር፣ ምስኪን። እና ከሱ ጋር መኖር ከሰለችሽ ለምን አፈችው? ፍች የሚባል ነገር የለም። ቤተሰቦቹም ፍቹ ብለውኝ ነበር። ቤተሰቦቹ ካሉ ለምን ታስቀያለሽ ታዲያ? አይ ቤተሰብ ይሄ ሁሉ ጊዜ ሲታመም አንዴ እንኳን መጥቶ አልጠየቁት። ታዲያ ለምን እንደፈሽ ፈልጉ? ከሱ ይልቅ ከፍቹ የሚገኘው ንብረት ፈልገው። ምን? አሁን ያለበት ስቃይ በቃ። ታዲያ አንቺ ስለምን ትጨመሪበታለሽ? የከፈለውን ነው እየኖረ ያለው። ምንድን ነው የከፈለው? ጓደኛዬን በላይ ላይ ይሽምበት፣ እኔ እያለሁ ሴቶች ይዞ የተመላለሰበት፣ ጠጥቶ መጥቶ መሃነሽ እያለ ሲደበድበኝ የነበረበት ብሪዛል ለአምጪው እንዲከፈል ህግ ያስገድዳል። ወዴት ነው? ላልኖርኩበት በደል ዕዳ ከፋይ መሆን አልፈልግም። ለኔ ነበር እንጂ ናይ ፀሐይ አድማስ መጋረጃ ፀሐይ። የኔ ፍቅር ደህና ነሽ? እግዚአብሔር ይመስገን። በሰላም ነው የጠፋህብኝ? በሰላም ነው። ስራ ምናምን በዝቶብኝ ስለነበረ ነው። እሺ እንገናኛ። ዛሬ ትችያለሽ? ዛሬ? አዎ አሁን። እሺ የት? ሰፈር ያለው ካፌ። እሺ መጣሁ። እሺ አጅሪት፣ ወይ ምን ሆነሽ ነው? ይዙ ደወለ። እውነት? የት ጠፋው አለ? ስራ ቢዚ አድርጎኝ ምናምን አለ። አመንሽው ታዲያ? አዎ። አይ አንቺ ልጅ እና የት ሆነሽ ነው? ካፌ። ምን ትሰሪያለሽ? እየጠበኩት። ማንን? ይዙን። ብርታቱን ይስጥሽ። እንግዲህ ብታይ ረጅም ሰዓት ሆነኝ። ደውይለታ። ሄሎ። አቤት። ቆየህ እኮ። ማለት? አትመጣም? የት? ቀጠሮ ነበረን። ውይ ረስቼው። ለካ ነበረን። ይቅርታ። በቃ ሌላ ቀን እናድርገው። እሺ። ምን አለሽ? ረስቶታል። ምኑን? መቀጣጠራችሁን ነው? አዎ። ጀመር። አንቺ ነሽ የማትታረሚው። እሱ የጀመረውን መጨረሱ ያውቅና በይኔ እኛም የጀመርነውን እንጨርስ። እሺ መጣሁ። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳት ያሉባቸውን ችግሮች ለመፍታት እየተሞከረ ይገኛል። እናንተ ባደረጋችሁት ድጋፍ የእናቶች ባት ተሰርቶ ያለቀ ሲሆን የአባቶች ባት ደግሞ በመሰራት ላይ ነው። የአብነት ዓለማዊ ትምህርት ቤት ለአካባቢው ከፍተኛ አገልግሎት እንደሚሰጥ የታመነው ከፍተኛ ደረጃ ክሊኒክም በመሰራት ላይ ይገኛል። እኛም ለድጋፍ እጃችንን እንዘርጋ። ለማገዝ በንግድ ባንክ አካውንት 1044259839 በአቢሲኒያ 14 10 29 444 ለቅጣት እንጫወት። በምን አይነት ቅጣት? የፈለከው። እምቢ ማለት ግን አይቻልም። ተስማምቻለሁ። ጀመሪ። ምንም ማድረግ አይቻልም። እሺ
ምንድነው ቅጣቱ? ስለዚህ መሸነፍህን አምናሃል ማለት ነው። በሚገባ ኮንፈረንስ አለ እዚህ ምን ችግር አለ? ቅጣት ነው። አቤል ምንም እንደምታስቢው አይደለም። አንዴ ላስረዳ። ምንድነው የምታስረዳኝ? ሁሉም ያየሽው ነገር እንደምታስቢው አይደለም። ላስረዳሽ አንዴ። ምንድነው የምታስረዳኝ? ታውቂ የለ ቤስት ፍሬንድ ነን። በቃ ፑል ተጫወትን፣ አሸነፈችን፣ ተቀጣ። ቅጣት ያስባንናል ወይ? በእናትህ ዝም ብለህ ኮንፈረንስ አቤል እናትህ ቀፈኝ፣ ዝም ብለህ ቀፈኝ። አይ የኔ ጌታ በልጅነት ያለ መታቀፊን አይተህ አቃፊ ላክልኝ። ለአንተ ምን ይሳናል? በእናትህ ዝም ብለህ ኮንፈረንስ አቤል ወንድ ልጅ ተበላ ማለት አሁን ነው። ምን አስበሽ ነው? እዚያው ላላው ሜዳ ላይ ቀልጬ በቀር ምን ትጠቀሚያለሽ? እናትህ እህት የለህም? ከአንድም አራት ነው። አረ ቆንጂት አትፈታተኝ። በጣም አመሰግናለሁ። እሺ ወዴት ምንድነው? ማን አስነክቶላሽ ማለት? ወንድም አመሰግናለሁ አልኩህ እኮ። ይኸውልሽ ትሰሚኛለሽ? ለደረሽብኝ ጾታዊ ጥቃት ከስሻለሁ። እሺ እንዳይረፍድብህ። ድሮም ሴቶች እንደዚህ ናችሁ፣ የምትፈልጉትን እስከምታገኙ ድረስ ሴት። ድሮም ድሃ ስትባሉ ጥቅሳችሁ መከራ ነው። ማነሽ? ግማሽ ሊትር ውሃ አምጪልኝ። አልሰማሽኝም? ግማሽ ሊትር ውሃ። እሺ ከእነ ዶሞችን ያመጣት ምን ታኛለሽ? ቅጁ እንጂ እዚህ 10 ብር 20 ብር ከምትለቃቅሚ ለምን እንደኔ ዲያስፖራ ጠብ አድርገሽ ህይወትሽን አትቀይር? ምን አትላት እንዳንቺ ገላይን እየሸጥኩና ሀብታም ግርግር ስር እያልኩ ከማመጣው ገንዘብ እዚህ የማገኘው 10 እና 20 ብር ለኔ በረከቴ ነው። እሺ ድሮም ድሃ ስትባሉ ጥቅሳችሁ መከራ ነው። እኔ ለራስሽ ብዬ ነው። አንቺ ቆይ ወንድሜ ያወራችሁት ያልሰማው ነው እንደ መሰለሽ? ጭራሽ ተባብራችሁ ልትመቱኝ? ትሰሚያለሽ? ሴት መሆንሽ በጀሽ እንጂ አይንሽን ነበር ማጠፋልሽ። ወንድሜ ተው፣ ለዚህሽ ምንም አይጉልበት አታባክን። ህይወትሽን ልቀይር ባልኩ ጭራሽ በጎረምሳ ልታስደበድብኝ ነው። እሰራላችኋለሁ። ሁለተኛ ከማንም ሰው ጋር እንዳትጣላሽ። ድጋሚ እዛ እስር ቤት ውስጥ እንድገባ አልፈልግም። አንቺን ማንም እንዲነካብሽ ስለማልፈልግ። መከታይ እኮ ነው ወንድሜ። ዳማ እንዴት ነው? ምን? ቆይ እስከ መቼ ነው እንደዚህ የምንቀጥለው? ሁልጊዜ ነገ፣ ሁልጊዜ ሌላ ቀን። እቅድ ከሌለው ሰው ጋር ህይወቴን መምራት አልፈልግም። እንዳኑ ያውቃሉ። ሰሞኑን ስልክ ሳላነሳልሽ ሲቀር ምን እንደሚሰማሽ በደንብ አውቃለሁ። ግን ይሄ ለአንቺ ስል ነበር። ለአንቺ ስል አትበለኝ። ምን እያደረክ እንደነበር እንኳን ልትነግረኝ ፈቃደኛ አልነበርክ። ቆይ አንዴ፣ የሰሞኑ መጥፋቴ ምክንያት ይኸውልሽ፣ ለአንቺ ሰርፕራይዝ ለማድረግ ቀንና ማታ ስለፋ ነበር። የማን ቤት ነው? የኔ የአንቺ የልጆቻችን ቤት። እንደውም ነኝ እና አሁን ወዴት ልትወስደኝ ነው? በታክሲ ልንሄድ ነዋ። በያንጎ ብንሄድ አይሻል? ያንጎ? አዎ፣ ደግሞ በመጀመሪያዎቹ 6 ጊዜዎች ላይ የ20% ቅናሽ ታገኛለህ። ታዲያ ምን እንጠብቃለን? አሁን ያንጎን እንጥራ። ቆይ ግን ማለት እንት ነው እንዴ? ልታየው አይደል? በእናትህ ንገረኝ። ማይሆነውን አራት ልጅ ወልደን የሚሯሯጡበት ቤት ሊሰሩት። ጤና ይስጥልን። ያንጎ ትራንስፖርት ባንኮስ መነሻ። ሄይ ምን ያስቃቸዋል? በሰላም ነው እንደዚህ የተቀባባሽው? በጣም አማረብኛ። በጣም እንደው በእናትሽ በጣም ቆንጆ ነሽ ብለው እንዳያስብሽ። አዎ ቴንክ ዩ። አረ እንደው በፈጣሪ ግቢና ታጠቢ ከቻልሽ። ሜካፕ ይቅርብሽ። አሃ ለማር እኮ ነው። ምን ሜካፕ ማበላሽት ነው በይ።
አይደለም። እና ግድግዳ ማስዋብ ነው? ሲጀምር ለአህያ ማር አይጥማትም አሉ። እንደው ተረቱ ቀርቶብሽ ግቢና ታጠቢ። አልታጠብም፣ እንዳማረብኝ ይሄዳለሁ። ኧረ ተይ እባክሽ። ቻው በይ። ፈጣሪ ይሁንሽ። እስክትችሉ እስክትለምዱ ሰው ሁሉ ይስቅባቸዋል። ተምሬ ከጨረስኩ በኋላ ማማ ላይ እንደሚስቅ እናያለን።